አራዳ ቅዳሜ አራዳ ዜና ላይ ደርሰናል። እነዚህ በሳምንቱ የተሰሙ እውነተኛ ዜናዎችን ከቀልድ ጋር ዋስተን የምናቀርብላችሁ እኔ ናሆም በየነና እኔ ማዝመራው ሙሉ ሰው በጋራ በመሆን ነው። ተከታተሉ። በጃፓን አንድ ግለሰብ 7000 ኪሎ ሜትር በመጓዝ በጂፒኤስ የሳለው የጋብቻ ጥያቄ የጊነስ ቡክን ሪከርድ ሰበረ። ለማግባት ነው 7000 ኪሎ ሜትር ተጉዞ Will you marry me? የሚል ጽሑፍ ጻፈና ጊኒስ ወርልድ ላይ ተመዘገበ ነው። ያሳን በሚል ቅጽል ስሙ የሚታወቀው ያሱሺ ታካሃሺ የተባለ የጃፓን ዜጋ ስሙ ይገባል። ለፍቅረኛው ያለውን ጥልቅ ፍቅር ለመግለጽና የጋብቻ ጥያቄ ለማቅረብ ሲል 6 ወራትን የፈጀና ከ7000 ኪሎ ሜትር በላይ የሸፈነ አስገራሚ ጉዞ በጃፓን ምድር አድርጓል የተባለው 7000 ነው እንዴ? 7000 እኮ ስንት 1000 ያልከኝ መስሎ 7000 ስማኝ 7000ማ ከዚህ እስከ ከግብጽ የሚያልፋል ያልፍ እንዴ? ፈረንሳይ ተገባለ ለጋሲዮን ሳይሆን ዋናው ጋብቻው እኮ እንደዚህ አይረዝምም እኮ ካገባ በኋላ የጋብቻው እድሜ እንደዚህ አይረዝምም እኮ 7000 አይደርስም። አፍቃሪው ይህንን ረጅም ርቀት በእግሩ በመኪና በጀልባና በብስክሌት በመጓዝ ያጠናቀቀ ሲሆን የተጓዘበትን መስመር በጂፒኤስ ካርታ ላይ ሲታይ አግቢኝ የሚል የእንግሊዝኛ ጽሑፍ ከልብ ቅርጽ ጋር ይፈጥራል ነው። አየህ እንዴት ታየ ነው። ያው በጂፒኤስ ሲታይ ሙሉ ታገብኛለሽ ወይ ነው? ታገብኛለሽ ወይ ነው የሄደው አጠቃላይ እንደ እንትኑ ማለት ነው። ለመጻፍ እኮ ለመጻፍ ያንን ለመጻፍ ነው። 7000 ጀግና አፍቃሪ ኪሎ ሜትር ነው። አይ ፍቅር እኮ ውር ነው የሚባለው እንደዚህ ነው። አዎ ፍቅር በቃ ማለት ቴክስት አያደርግላትም እንዴ? ይህ በጎግል ላይ በግልጽ የሚታየው ስዕል በታሪክ ውስጥ በትልቅነቱ ቀዳሚው የጂፒኤስ ስዕል በሚል በጊነስ የዓለም ሪከርድ መዝገብ ላይ ሊሰፍር ችሏልና እና ደግሞ እኛ በታሪክ አድካሚው የታገብኛለች ጥያቄ ብለናል። ለፋ እንጂ አሁን እምቢ ልትለው ነው? እምቢ 7000 ነው እምቢ? አይ ባይሄድም ልክ አይደለም። 7000 ኪሎ ሜትር ተጉዘ ታገብኛለሽ ወይ? ግን ለሷ ያለውን ምን ያህል ፍቅር እንዳለው ለሷ የሚገልጽ ነገር ይመስለኛል። ግን ነገ እኮ ለፍርድ ቤት ሲቆሙ 7000 ጊዜ ይመላለሳል እኮ ሲኒ ያልከፈልም ወንበር የኔ ነው አለ መባባል እስከ ዘላለም ካልኖሩ አሁን ነው ሰዎች እኔ በጣም ምኞታችን እንዲዘልቅ ለዘላለም አብረው እንዲኖሩ ግን እሺ ብለዋለች እሷ ዋና ነገር። ለዚህ አስደናቂና ልፋት የበዛበት የፍቅር መግለጫ የያሳን ፍቅረኛ አዎን አገባሃለው ስትል መልሳለች እና እንደ ኬክሮስ እና ኬንትሮስ መስመር የምድር ወገበን 10 ጊዜ ዞሮ ሲያበቃም ቢልትለው ነው ይለና ፍቅር አገባሃለው አለችው። ግን እሷ ምንም ቴክስት ነው የመለሰችለት። አይ እኔ ግን ደስ የሚለኝ ሴቶችም ጠንካራ ናቸው። ጃፓን ታውቃለህ ቻይና እሷም በጂፒኤስ ሄዳ አዎ አገባሃለው ብላ 6000 ኪሎሜትር ብትሄድ ጥሩ ነበር። ይህ ታሪክ እውነተኛ ፍቅር ሁልጊዜም ደምቆ ለመታየት የሚያስችሉ እጅግ አስገራሚ የፈጠራ መንገዶችን እንደሚያገኝ ማረጋገጫ ሆኖ አለው። ያው ይህ ልብን የሚያሞቅና የእውነተኛ ፍቅርን ጥንካሬ የሚያሳይ ታሪክ በአሁኑ ወቅት በዓለም ዙሪያ የብዙዎችን ትኩረት በመሳብ ላይ ይገኛል ነው። አየህ እኔ ናሆም ሪከርዱን ለመስበር ፈልጎ ካልሆነ በስተቀር ይሄ ሰውዬ በልጅቷ ፍቅር ተጠቅቶ እውነተኛ ፍቅር አድሮበት ብቻ አይደለም እኔ አይመስለኝም። ሪከርዱ እንዴ በሪከርዱ እኮ ገንዘብ ይከፈላል ብዙ አመት እኮ በዛዝም እና እንደውም ካልካይቀር ሻለቃ ኃይሌ ገብረስላሴ ነው የእሱ ነው መመዝገብ ያለበት። ኃይሌ ታውቃለህ ሮጦ ሲመለስ ከአውሮፕላን ሲወርድ ነው ባለቤቱ ቬሎ ለብሳ የጠበቀችው። ያው እውነተኛ ፍቅር ይሄ ነው። ሻለቃ የጃፓናዊ ሪከርዱን ለማስመዝገብ ነው። ሪከርድ ለማስመዝገብ ብቻ ነው እንዴ ተፋቷል። አዎ አገባሃለሁ ደግሞ ማለት ነው እሷማ ማሽቃበል። ምክንያቱም ጊነስ ወርልድ ይሄ ሪከርድ እስኪሰበር ድረስ ገንዘብ ይከፈላል። እሷም ተካፋይ ናት። እንዴ ታዲያ ሚስት አይደለች? አንድ አካል አንድ አምሳል ተባብለው ነው። እኔን አሁን በምን ሪከርድ እንስበር እስኪ ጊነስ አንተና እኔ በምላስ ነው እናስብበት። የምር ወደ ቀጣይ ዜና ስናልፍ ምግብን ምክንያት በማድረግ በተነሳ አለመግባባት
ፍቅረኛዋ ላይ ከባድ የአካል ጉዳት ያደረሰችው አነጋጋሪ ሰው ሰሞኑን ማህበራዊ ሚዲያ መነጋገሪያ ሆናለች። ምን አድርገው ነው? ምግብ ምን ጉዳት አደረሰች ፍቅረኛዋ ላይ? እንደ ፖሊስ ሪፖርት ከሆነ እንግዲህ ግጭቱ የተቀሰቀሰው ግለሰቡ የሴትዮዋን የተጠበሰ ድንች በመብላቱ ምክንያት ሲሆን ድርጊቱ ወደ ከባድ ጥቃት አምርቶ ግለሰቡ በደረሰበት ጉዳት ምክንያት ሆስፒታል ገብቶ የሕክምና እርዳታ እንዲያገኝ ተገዷል ማለት ነው። ይህ ግለሰብ ሲጠብሳት በችብስ ጠብሷት ኋላ ላይ እሱም በችብስ ምክንያት ሆስፒታል ገባ። የኛ ባህል አሁን ይሄ በመሶብ ቁጭ ብለን እንደዚህ ተሰብስበን ምን በላው በደንብ መመለስ የለበትም ትላለህ። ለብቻ ሲበላ ሰውን እኔ እናደዳለሁ እኮ እንኳን የኔን ወስዶብኝ። አሁን እኮ መሶቡ አልጠፋም፣ አዝሜ ምግቡ ነው። አረተው ነው እንግዲህ ባሏን የተጠበሰ ድንቼን የኔን ድንች በላህብኝ ብላ አካል ጉዳት እንግዲህ በመጥረቢያ መቼም ዜናው አልተነገረም እንጂ እዚህ ጋር በመጥረቢያ በዘይቱ አይሆን ዋናው በዘይቱ አይሆን። ምን ዘይቱ ከመጥረቢያው አንሶ ነው እንዴ? ይሻላል ይሻላል፣ ከጥብስ ጉምድ ይሻላል። ቺፕስ በላ ተብሎ እንደዚህ ከተደቆሰ ጎረቤት ሄዶ ቢበላ ደግሞ እቺ ሴትዮ ልትገለው ነው ማለት ነው። ጎረቤት ሄዶ ምን እንደሚበላው ጎረቤት ሄዶ ምን እንደሚበላው ባለስልጣናት እንደገለጹት እንግዲህ መጀመሪያ ላይ ቀላል በሆነ አለመግባባት የተጀመረው ግጭት በፍጥነት ወደ ከባድ ሁከት ያመራ ሲሆን ይህም ስሜትን በአግባቡ መቆጣጠር በማይቻልበት ጊዜ ግጭቶች ምን ያህል በቀላሉ ወደ አደገኛ ደረጃ ሊሸጋገሩ እንደሚችሉ ማሳያ ነው ማለት ነው። በትክክል ማብረድ አንዳንዴ አንዱ እሳት ሲሆን አንዱ ውሃ ካልሆነ ላቀጣጥለው ከተባለ በትንሽ ነገር እቺ የምታክል ክብሪት አይደለች እንዴ ሀገር የምታጠፋው? በትክክል አዎ። ስለዚህ አንዳንዴ ብታልፈው እኮ ሰላም ነው። ብታልፈው ምን ችግር አለው? አሁን ቢበላ የሰውዬ ሰውነቱ አይመለስ ቻይና ነው። ያ ጃፓናዊ ከዚህ መማር አለበት። 70,000 ኪሎ ሜትር ሄዶ ታገቢኛለሽ አለ። ነገ በችብስ አናት ይባላል። አሁን ይሄ የሚያሳየው የአሁኑ ዜናችን ምን ያህል ድንች መወደዱ ነው። ድንች ታዲያ ባይወደድ እንዲህ ጉዳት እስከማድረስ አደረሰ። አዎ ፖሊስ በአደጋ ጊዜ ጥሪ አማካኝነት ስፍራው ላይ በመድረስ ሴትዮዋን በቁጥጥር ስር ያዋላት ሲሆን መርማሪዎች መነሻው ምንም ይሁን ምንም አካላዊ ጥቃት መፈጸም ከባድ የወንጀል ድርጊት መሆኑን አጽንኦት ሰጥተዋል ማለት ነው። አለመግባባትን በቀላሉ መፍታት ይቻላል። እንግዲህ ዞሮ ዞሮ ጥፋተኛ ናት ሴትዮ። ባሏን ደብድባለች በድንች የሚሆን በቀይ ስር ባሏን ያው ጉዳዩ ወደ ክስ አምርቷል። እንግዲህ ሴትዮዋ ዘብጥያ መውረዱ አይቀርም። ፍትህ ለወንድማችን፣ ፍትህ ለወንድማችን። በዴንማርክ አንድ ሰው 25 ዓመት ከሞላው በኋላና ያላገባ ከሆነ ጓደኞቹ በመሰብሰብ ወንበር ላይ አስረውት በቀረፋ ሙሉ ለሙሉ ሰውነቱን የመሸፈን ልምድ እንዳላቸው ተሰማ ይላል። ምንድነው ቀረፋ? ቀረፋው እኛ ለሻይ ነበር የምናውቀው፣ አሁን ለላጤ ሆኗል። እንዲጣፍጥ ነው ለምን ይመስላል እኮ በእንትኑ በዛ ፍሌቨር ቅመም አድርገውልህ ልጅቷ እንድትመጣ ነው እንግዲህ ይሆናል ነው ወይስ የሆነች መስተፋቅር ነው? ግን አንተ ስሜት አለ ወይስ ቀረፋ እኝክ ይሞክራለሁ እኮ ይህ ጨዋታ የተሞላበት ባህል ግለሰቡን አሁንም ድረስ ነጠላ ወይም ሲንግል በመሆኑ ምክንያት ለማሾፍ የሚደረግ ቢሆኑም ሙሉ በሙሉ ግን በደስታና በፈገግታ የሚከናወን ነው የተባለው። ኢንጆይ የሚያደርጉበት ባህላቸው ነው። ካላገባ መሳቅ ነው እንጂ ምን በትክክል ካላገባ ሰው ግን ይሄ የፈረንጆች ባህል እንደዚህ ካልቸራቸው የሆነ ሶፍት ነው አይደል? አሁን ይሄ ሳቅ ይሞላበታል ታውቃለህ። ሐመር አንድ ወጣት ልጅ ለማግባት ሲፈልግ ከብት ነው የሚዘለው ቡል ጃምፒንግ ኢማጂን 7 ምናምን በቃ እሱን ካልዘለልክ ሴት አታገኝም። አድቬንቸር እዛ ቀረፋ ያሸዋል። ምንድነው ቆምጠጥ በሉ እንጂ ቆምጠጥ ቢሉ አሁን በእንትን በርበሬ ምናምን በርበሬ እንዴ ከረተው እኔ አላገባሁም እኮ አዝሜ እንዴት እና በርበሬ ትላለህ? በቃ እሱ ነው እንጂ ደስ የሚለው ሚጥሚጣ ምናምን በሚጥሚጣ በጥብጠው ቢያጥቡት ገላውን በጣም ደስ ይላል። በቃ አላገባ ሰው አዝመረው ምን ቀረፋውን ምን ቀረፋ ምን አለ
እንግዲህ ቀረፋው በከፍተኛ መጠን የሚነሰነስበት ሲሆን ይበልጥ ሰውነታቸው ላይ ተጣብቆ እንዲቀርም መጀመሪያ ላይ በውሃ የመርጨት ልምድ አለ። ይህ እንግዲህ ታሪኩ የተገናኘው ለዘመናት ረጅም ጉዞ ለሚወጡና ማግባት ላልቻሉ የቅመም ነጋዴዎች ጥንት ነው። አየህ የቅመም ነጋዴዎች ጋር እንደሚያያዝ ይታመናል። ንግዱን ሲሉ ሚስት ያጡ ያ አንተ አየህ ቅመም ነጋዴ ይገርም እኮ ነው። ምንና ቅመም ነጋዴ መገናኘቱ አይቀርም ይባላል። እኛም ግራሱ እኮ እንደዛ አባባል አይደል? ሲወርድ ሲዋረድ የመጣ ነው። አይ ዴንማርክ ውስጥም ሲወርድ ሲዋረድ አለ። ይገርማል። የሚገርም ነው። ከጊዜ ወደ ጊዜ ግን ይህ ሀሳብ ተለውጦ በጓደኞችና በቤተሰብ መካከል ያው ደስ የሚል ደስታን ለመፍጠርና አስደሳች አጋጣሚ እንዲሆን አስቂኝ በዓልነት ተቀይሯል። ወደ አስቂኝ በዓልነት ተቀይሯል። ድንግጥ መነሻው የቅመሙ ነው። የቅመም ነጋዴ ነው። አይገርም? ቅመም ነጋዴ በጣም ብዙ ቦታ ስለሚሄድ ብዙ መንገድ ስለሚሄድ ስለማይበላሽም ቅመም በባህሪው አይበላሽም በብዛት። ስለዚህ ሳያገቡ ብዙ ዓመት የሚቆዩ ሰዎች አሉ። አይ አንድ ቦታ ስለማይረጉ ትዳር አይመሰረቱ። ስለዚህ በቃ ሰው ላጤ ሲሆን ምን ነው ቅመም ነጋዴ መስል ሚስታጣ ነው የሚሉት ዴንማርኮች። ከዛ ያላገባን ሰው በቀረፋ ያጥኑታል። በአብዛኛው ለቀልድና ለደስታ የሚዘጋጅ የጓደኛሞች ጨዋታም ነው ተብሏል። ይህ ክስተት በዴንማርክ ባህል ውስጥ የአንድን ሰው የእድሜ ምዕራፍ ለማስታወስ የሚደረግ የማይረሳ የልደት ባህል ክስተትም ሆነዋል። ልክ 25 ዓመት ሲሆን ከኬክ አጠገብ ቀረፋ። ስለዚህ በቃ ደስ የሚል ልምምድ ይሆናል ማለት ነው። ግን ቀረፋ አሁን እኛ ሀገር ውድ ነው። ቀረፋ ምን ያህል ርካሽ እንደሆነ ዝም ብሎ ከእንትን ላይ ከዛፍ ላይ ምናምን የሚቀረፋው ቀረፋው ለሻይ ምናምን ይጥልቃ ሻይ በሱ ይሸጣል። አሪፍ ነው። ግን የሆነ የሚያቃጥል ነገር አለው ማለት ነው። አይገርምም? ይሄ የሚያጣብቅ ምናምን ነገር አለው ማለት ነው። እንደ ቅጣት እኮ ነው እነሱ እኛ ማናውቀው ጉዳት የለውም ግን የቀረፋ ባህሪ ያለ እኛ ማናውቀው። በትክክል ይህ ልዩና አስቂኝ ባህል በዴንማርክ ወጣቶች ዘንድ አሁንም ድረስ በስፋት እየተተገበረ ይገኛል የተባለው እኛ ሀገር ያላገባችሁ ሰዎች እግዚአብሔር ያለ ቀን ታገባላችሁ። አንድ ቀን አንተና እኔ ሄደን ዴንማርክ ላይ ይሄንን ባህል ቦታው ላይ ቁጭ ብለን እንደምንታደብና አራዳ ቅዳሜዎች ቅዳሜ ተመልካቾች ከዴንማርክ እንደምናስተላልፍ ቃል እንገባለን። ከዚሁ ቀረፋ መሄዳችን አይቀርም። ስካንዲናቪያን ካንትሪ ምናምን ቀላል ነው። ቀረፋ ከዚሁ ነው። ግን ቀረፋ ይዘን ሄዳለን ከዚሁ። አራዳ ዜና የሳምንቱ ይሄን ይመስል ነበር። ፍቅርና ሰላም ለሀገራችን፣ ሳቅና ተድላ ለሕዝባችን ይሁን። አራዳ ቅዳሜ ይቀጥላል። መልካም ጊዜ ይሁን። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።